ሁላችሁንም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንዴት አመሻችሁ? እግዚአብሔር ረድቶን ዛሬም እግዚአብሔርን ቃል እግዚአብሔርን ሐሳብ ከቆላስይስ መጽሐፍ ላይ እንድንከፋፈል ጌታ ስለረዳን እድልን ስለሰጠን ክብር ለእግዚአብሔር ይሁን። ሁላችሁም ደግሞ በጤና ቆይታችሁ ዛሬ እግዚአብሔር ስለሰጠን መተያየት ስለሆነልን እግዚአብሔር የተመሰገነ ይሁን። ከኔ በፊት የቆሙ ያገለገሉ ወንድማችንን ኤማንም ወንድማችንን አቤልንም ጌታ ኢየሱስ ይባርካቸው። ከኔ ጋር ደግሞ የቆላስይስ መጽሐፍን የምንቀጥል ይሆናል። ባለፈው ሳምንት ቁጥር 1 ጀምረን እስከ 8 ያለውን መሰረታዊ ሐሳብ መንደርደሪያውን ከነሱ ጋር ያለውን ከቆላስይስ ሰዎች ጋር ያዳመጠውን እነሱ ምን ላይ እንዳሉ ከሰምቶ ነው የተናገረው ተባብለናል። አሁን ደግሞ ከቁጥር 9 ጀምሮ ደግሞ ጸሎት ይጸልይላቸዋል። ጸሎቱን አላቋረጠም ጳውሎስ። እኛ ጸሎቱን ከሰዓታችን አንጻር ገድበን ባለፈው ሳምንት ወጥተን ነበረ። በዚህኛው ሳምንት ጸሎቱን ጨርሰን ጸሎቱን ጸልየን እንሄዳለን ማለት ነው። ጳውሎስ ከኤጳፍራ ካዳመጠው ነገር ተነስቶ ከቁጥር 9 ጀምሮ ጸሎት ይጸልያል ለቆላስይስ ምዕመናን እና ጸሎቱ በጣም ጥልቅ ጸሎት ነው። በጣም ጥልቅ ጸሎት ነው። እውነት በአዲስ ኪዳን ጽሕፈቶች ውስጥ ለምዕመናኑ ሌላ የሚጸልይበት ቦታ አለ፣ ግን መንፈሳዊ ብስለትን እድገትን በተመለከተ ከሚጸልያቸው ትልልቅ ጸሎቶች ውስጥ አንዱ ነው። የቆላስይስ ምዕራፍ 1 ላይ የሚጸልየው ጸሎት ለጌታ እንደሚገባ ትመላለሱ ዘንድ ለምናለው ይላል። ጸሎቱ ሰመሪ ሲሰራለት ይሄ ነው። ለጌታ እንደሚገባ መመላለስ እንዲችሉ እና እንዲያመሰግኑ ይነግራቸዋል። እስከ መመላለሱ ድረስ በባለፈው ሳምንት ተወያይተን ነበረ። ከሱ ቀጥለን ነው የምንካፈለው። አጠቃላይ ቅርጽ እንዲይዝልን ከቁጥር 9 ጀምሮ አነበዋለሁ። ስለዚህ እኛ ደግሞ ይህን ከሰማንበት ቀን ጀምረን የፈቃዱ እውቀት መንፈሳዊ ጥበብና አእምሮ ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም። በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔር እውቀት እያደጋችሁ ከደስታም ሁሉ ጋር ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይሉ ሁሉ እየበረታችሁ በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ ለጌታ እንደሚገባ ትመላለሱ ዘንድ እንለምናለን ይላል። ጸሎቱ አሁንም አልቆመም። እርሱ ከጨለማ ስልጣን አዳነን፣ ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን ይላል። ጳውሎስ እየጸለየም እያስተማረም ነው። አመስግኑ ይላቸዋል። እንዴት እናመስግን? ለምን እናመስግን ስንለው አመስግኑ እንዴት ወይስ ለምን ስንል በቅዱሳን ርስት በብርሃን እንድትካፈሉ ያደረጋችሁን አብን አመስግኑ። ወራሾች ስለሆናችሁ አመስግኑ። የምናመሰግንበትን ምክንያት ነው። አመስግኑ። በብርሃን ርስት እንድትካፈሉ ያበቃችሁ እሱ ስለሆነ ይለናል። ከዛ ደግሞ ከጨለማ ስልጣንም ስላዳናችሁ እርሱ ከጨለማ ስልጣን አዳነን ይላል አይደለ? እግዚአብሔር በልጁ አማካኝነት እግዚአብሔር በክርስቶስ አማካኝነት ነፃነትን፣ ድህነትን፣ መጠበቅን እንዲህ ያለ መንፈሳዊ ብጽዕናን በእናንተ ላይ ስለሰራ ፋሲሊቴት ስላደረገ ይህን ዕድል እንድታገኙ ስላደረገ አመስግኑ። እርሱ ከጨለማው ስልጣን ስላዳናችሁ፣ እርሱ በቅዱሳን ርስት በብርሃን እንድትካፈሉ ስላደረጋችሁ፣ እርሱ ስላበቃችሁ አመስግኑ። ከዛም ደግሞ ቤዛነትን እርሱም የኃጢአትን ስርየት ወደምታገኙበት ወደ ፍቅሩ ልጅ መንግስት ስላፈለሳችሁ አመስግኑ። የምስጋና ምክንያቶችን ነው የሚዘረዝረው። 3 ቁንጮ የሆኑ የምስጋና ምክንያቶችን አስቀምጧል። በብርሃን እንድትካፈሉ ስላደረጋችሁ፣ ስላበቃችሁ፣ ኢኔብልድ ስለሆናችሁ፣
ከጨለማ ስልጣን ስላዳነን ከዛ ደግሞ ቤዛነትን የፍቅሩ ልጅ መንግስት ውስጥ የሚገኝ ኃጢአት ስርየት የሚባልን በረከትን እንድንካፈል ስላደረገን ወደ ፍቅሩ ልጅ መንግስት ስላፈለሰን አመስግኑ። ክብር ለእግዚአብሔር ይሁን። ሪደምፕሽን ይሏ ቤዛነት የሚለው ቃል ነፃ መውጣት፣ መዋጀት፣ ምትክ በእነሱ ፈንታ አስፈላጊውን ምትካዊ ክፍያ መክፈል ማለት ነው። ተከፈለላችሁ አመስግኑት ጌታ። የኃጢአትን ስርየትን ስላገኛችሁ በሕጉ ፊት በስነ ስርዓት በወንጀለኛ መቅጫ ሕግ ተመርምራችሁ ኃጢአተኛነታችሁ ተረጋግጦ በተዘጋ ዶሴ ላይ ዶሴያችሁን ስለገለበጠላችሁ የኃጢአትን ስርየትን ስላገኛችሁ ኮንደምኔሽን በእናንተ ላይ የተጻፈውን ድንጋጌ ከላያችሁ ስላነሳላችሁ እግዚአብሔርን አመስግኑ። ክብር ለእግዚአብሔር ይሁን። እግዚአብሔር ምን እንዳደረገልን ነው የሚናገረው። እግዚአብሔር ምንድን ነው ያደረገልን? በእነዚህ በጣም ትንሽ ቁጥሮች ግን ውስጣቸው ያዘሉት መንፈሳዊ በረከት ወይም ትልልቅ ትምህርት ትልልቅ ነው በእውነት። እግዚአብሔር ምን አደረገልን ብለን ስንጠይቅ በብርሃን እንድንካፈል አበቃን። የብርሃን ተካፋዮች መሆን እንድንችል ሆንን። ርስት ተካፈልን። አዳነን ከጨለማው ስልጣን፣ ደግሞ ወደ ፍቅሩ ልጅ መንግስት አፈለሰን፣ ደግሞ ቤዛነትን ለገሰን፣ ደግሞ የኃጢአትን ይቅርታ ስርየትን አገኘን። በእነዚህ በጣም በጥቂት ቁጥሮች ውስጥ የእግዚአብሔርን ግሩም የማዳን ሥራ እንመለከታለን። የክርስቶስን ማዕከልነት እንመለከታለን። ክርስቶስ በዚህ ሁሉ ማዕከል እንደሆነ፣ ሴንተር እንደሆነ፣ በዚህ ውስጥ ደግሞ ምን እየተማጠንን ብንማር ጥሩ ነው? የመንፈስ ቅዱስን አብርሆት፣ የመንፈስ ቅዱስን ብርሃን እየፈለግን እየተማጸንን ብንማር መልካም ነው። ምክንያቱም የእግዚአብሔር ሥራ በጣም በትንሽ ቁጥሮች በጣም በጥልቅ መልኩ ተቀምጠዋል። በእነዚህ ቁጥሮች ውስጥ የእግዚአብሔርን ሥራ እንመልከት። አንደኛ ያበቃችሁን ይላቸዋል አይደል? ወይም ያበቃንን ራሱንም አጠቃሏል አይደል? በቅዱሳን ርስት በብርሃን እንድንካፈል ምን ያለንን ይላል? ያበቃንን። ኦኬ፣ ኢኔብል አደረገን፣ አበቃን። ያበቃን እርሱ ነው። እርሱን አመስግኑ። ክብር ለእግዚአብሔር ይሁን። እግዚአብሔር ነው የሚያበቃው። ድነት ከእግዚአብሔር ዘንድ ነው እንደሚል መጽሐፍ። ድነት ለካ መብቃት ለካ ከኛ ውጪ ነው። በመልካም ስራ የምንከውነው በመታዘዝ የምንፈጽመው ወይም ደግሞ በእኛና በእግዚአብሔር መሃል በሚገቡ የተለያዩ መንፈሳዊ አካላት፣ ምሳሌ ቆላስይስ ሰዎች እንደሚያስቡት መላእክቶች አይደለም። በቅዱሳን ርስት በብርሃን እንድንካፈል ያበቃን እግዚአብሔር ነው። ብቃታችን እግዚአብሔር ነው። ክብር ለኢየሱስ ይሁን። አበቃችሁ፣ ኢኔብል አደረጋችሁ። ከዛስ በቅዱሳን ርስት ደግሞ እንድንካፈል አደረገን፣ ወራሾች አደረገን። የዘላለም ሕይወት፣ የዘላለም በረከት፣ የእግዚአብሔር መንግስት ተካፋይነትን አገኘን። ብርሃን ውስጥ ተካፋይ እንድንሆን አደረገን። እንድንካፈል፣ ፓርት ቴክ እንድናረግ፣ ባለ ድርሻ አካል እንድንሆን አደረገን። ክብር ለስሙ ይሁን። ሁለተኛ ምንድን ያደረገን? አዳንን። እርሱ ተመልከቱት፣ እርሱ እግዚአብሔርን ነው እያለ ያለው። ከጨለማ ስልጣን አዳነን። ክብር ለእግዚአብሔር ይሁን። በእውነት ከጨለማ ስልጣን አዳነን። ከጨለማው እንድናመልጥ አይደለም ያገዘን፣ ከጨለማው እንድናመልጥ መንገድ አሳየን፣ ረዳን አይደለም የሚለው፣ አዳነን፣ አወጣን። ክብር ለጌታ ለኢየሱስ ይሁን። የጨለማው ስልጣን ምንድን ነው? እስቲ ይህንን ለመመልከት እንሞክር። መዳን ምን እንደሆነ ከመነጋገራችን በፊት የመጀመሪያው የጨለማው ስልጣን ወይም ከጨለማ ስልጣን የሚል ቃል ይጠቀማል ጳውሎስ። ከምንድን የዳነው ሲል ከጨለማ ስልጣን። ኦኬ፣ ስልጣን ምንድን ነው? ስልጣን ማለት ህጋዊና መንግስታዊ ኃይልን የተቆናጠጠ ባለቤት ማለት ነው። ገዢ ማለት ነው። ተጽዕኖ አሳዳሪ ማለት ሳይሆን ባለስልጣን ማለት ገዢ፣ መሪ፣ አስተዳዳሪ ማለት ነው። ኦኬ፣ ምድራዊ ዓለም ላይ ምድራዊ ስልጣን አለ፣ ምድራዊ ባለስልጣን አለ፣ ምድራዊ ስልጣኑን የሚያረጋግጥ የታጠቀ ኃይል አለ። ልክ እንዲሁ ይለናል ጳውሎስ ጨለማው ስልጣን አለው። ኦኬ፣ ስፒሪቹዋል ሬልም አለው፣ የራሱ ዓለም አለው። ከዛ የራሱ ባለስልጣን አለው። የራሱ ስልጣኑን ኢነርጂ ፊውል የሚያደርግ ነዳጅ የሚያርከፈክፍለት ለስልጣኑ ኃይልን የሚለግስ ደግሞ ኃይል የታጠቀ አለ።
ዶሚኒየን ነው ይለዋል እንግሊዘኛው። ዶሚኒየን ስልጣን፣ አገዛዝ ነው። ኢንፍሉዌንስ ማድረግ አይደለም፣ ተጽዕኖ ማሳደር፣ መገፋፋት፣ እንዲሁ መነካካት አይደለም። ገዢ ሆኖ ተቆጣጣሪ ሆኖ አስተዳዳሪ ሆኖ መኖር ማለት ነው። አንድን ሀገር፣ አንድን ክልል፣ አንድ በቋንቋ በብሔር በሆነ ስነ ልቦና የሚመሳሰልን ህዝብ ጌታ ሆኖ መግዛት ማለት ነው። ባለስልጣን መሆን ማለት። አሁን ባለስልጣን ተብሎ እዚህ ጋር የተጠቀሰው ጨለማው ነው። ኦኬ፣ ከጨለማው ስልጣን አዳነን ሲል ከመዳናችን በፊት በዚህ የጨለማ ስልጣን ቁጥጥር ስር ነበርን። ተገዝተን ነበረ፣ ታስረን ነበረ። ከኛ አቅም በላይ በሆነ በሌላ ኃይል ተጠርንፈን ነበር። we were under control። የራሳችን አልነበርንም። ከመዳናችን በፊት ደህና አልነበርንም። ወድቀን ነበረ፣ ተላልፈን ተሰጥተን ነበረ። ስልጣን ነበረው እኛ ላይ። ደህና አልነበርንም፣ ደንክረን ነበር። ይሄ ባለስልጣን መገለጫው ምንድነው ሲል ጳውሎስ መገለጫው ጨለማ ነው ይለናል። የባለስልጣኑ ወይም ደግሞ የዚህ ኃይል ወይ የዚህ አስተዳዳሪ ወይ የዚህ ገዢ የዚህ መንግስት መገለጫው ጨለማ ነው። ጨለማው ምን ይመስላል? ጨለማው ገዢ ያለው ሰይጣን ይባላል። አለማመንን ውስጡ አዝሏል። ሞራላዊ፣ ስነልቦናዊ፣ ኤቲካል ውድቀትን፣ ኮራፕሽንን፣ ከእግዚአብሔር መለየትን፣ መንፈሳዊ ሞትን፣ መደንከርን ተሸክሟል። ጨለማው ይሄንን ነው የሚመስለው። የጨለማው ጉዞ ምን ይመስላል? ያለ እውነት፣ ያለ ህይወት፣ ያለ እግዚአብሔር፣ ያለ ተስፋ ያለ ህይወት ነው። ሰዎች በክርስቶስ ኢየሱስ ስራ እግዚአብሔር ከጨለማው ስልጣን አዳነን እንዳለ ጳውሎስ ከጨለማ ስልጣን እንደዚህ ነጥቆ እስካላወጣቸው ድረስ ወደዱም ጠሉም ታስረዋል፣ ተይዘዋል፣ ተጠርንፈዋል። ሰዎችን ወደ እግዚአብሔር ኑ፣ ወደ ክርስቶስ ኑ ስንል ማገገሚያ እየከተትናቸው አይደለም፣ ጠባይ ማረሚያም እየከተትናቸው አይደለም። ሰዎች ከገቡበት ጨለማ ማዳን ነው። ልክ ውሃ ስልክ ውሃ ውስጥ ቢገባ ለማዳን እንዲህ ነጥቀን እንደምናወጣው እግዚአብሔር በክርስቶስ ስራ ነጥቆ እስካላወጣቸው ድረስ ሰዎች ተይዘዋል በጨለማው። ከእግዚአብሔር ክብር መጉደል ነው የጨለማው መገለጫ። ለኃጢአት ባሪያ መሆን ነው የጨለማው መገለጫ። አሁን በማይታዘዙ ልጆች ላይ የሚሰራ መንፈስ አለቃ ቁጥጥር ስር መሆን ነው መገለጫው። በአየር ላይ ስልጣን ያለው የአለቃው ፈቃድ መያዝ ነው መገለጫው። የዚህ የጨለማው ገዢ ሰይጣን ነው። ሰይጣን እንዴት ነው የተጠቀሰው ስንል የዚህ ዓለም ገዢ ተብሎ ተጠቅሷል በመጽሐፍ ቅዱሳችን ውስጥ። ነፍሰ ገዳይ ተብሎ ተጠቅሷል። ውሸታም ተብሎ ተጠቅሷል። ሌባ ተብሎ ተጠቅሷል። ሌብነቱ ደግሞ እንደ ተራ የሰፈር ሌባ ማንቆርቆሪያና ማማሲያ ሊሰርቅ ሳይሆን የሚመጣው ሊያርድ፣ ሊገድል፣ ሊያጠፋ የሚመጣ ጨካኝ፣ መራርነትን፣ ቁጣን፣ አመፃን የተሞላ ሌባ ነው የዚህ ጨለማ ስልጣን ገዢ። ሰዎችን ወደ ርኩሰት፣ ወደ ግዞት፣ ወደ ውሸት ህይወት፣ ወደ እውርነት ብሎም ወደ ዘላለም እሳት ይመራቸዋል። ዘላለማዊ ስንጥቃት መፍጠር ነው ዓላማው የዚህ ጨለማ ስልጣን ገዢ። አሁንም ድረስ ይሄ የጨለማ ስልጣን ፋንክሽን ያደርጋል አለ፣ ይሰራል። የመጀመሪያ ስራው በእግዚአብሔር እውነት ላይ ማመጽ ነው፣ ሪቤሊየን ነው። የእግዚአብሔርን እውነት፣ የእግዚአብሔርን ጽድቅ፣ የእግዚአብሔርን ወንጌል፣ እግዚአብሔር በክርስቶስ የሰራውን ትልቅ ስራ ማንቋሸስ፣ ማሳነስ፣ ሰዎችም ወደዚህ ዘላለም ተድላ እንዳይመጡ መንገድ መዝጋት ነው የጨለማው ስልጣን ስራ። ይህንን ለመስራት አንዳንዴ ከቤተ ክርስቲያን ውጪ፣ አንዳንዴ ደግሞ በቤተ ክርስቲያን ውስጥ አመፃ ብሎም ደግሞ የሱን ልጆች የአመፃን ልጆች ይጠቀማል። ሴፍ ዞን የለውም። ጨለማው ይህንን ነው የሚመስለው። የጨለማው ገዢ ሰዎችን ቅድም እንደተናገርኩት ያለ እውነት፣ ያለ እግዚአብሔር፣ ያለ ተስፋ፣ ያለ ህይወት ወደ ሞት መምራት ነው ዓላማው። ይሄ ጨለማ እንደ ቅዱሳት መጽሐፍት ገለጻ ከሆነ የሰዎች ሁሉ ዲፎልት መገኛ ነው። ሰዎች ወደዚህ ጨለማ እንዴት ነው የሚመጡት ስንል ሰው በመሆናቸው ነው የሚመጡት።
በአንዱ አለመታዘዝ ምክንያት መጽሐፍ እንደሚል ኃጢአት ወደ ሰው ልጆች ሁሉ ምን አለ ገባ። በኃጢአትም ሰዎች ሁሉ ላይ ምን ነገሰ? ሞት ነገሰ። ስለዚህ ሰዎች ሰው ስለሆኑ ብቻ የዚህ ጨለማ አካል ተካፋዮች ናቸው፣ የተማረ ያልተማረ። ለምን? ሰዎች ይለናል መጽሐፍ ከብርሃን ይልቅ ጨለማን ከመልካም ይልቅ ክፉን ስለወደዱ ፍርዱ ይሄ ነው ይላል ዮሐንስ ወንጌል ላይ። በአንዱ አለመታዘዝ ሰዎች ሁሉ ወደዚህ ሊወጡበት ወደማይችል ስንጥቃት፣ ስብራት፣ ቅርቃር፣ ደድሎክ ውስጥ ገብተዋል። ከዚህ ጨለማ የሚያድን ከዚህ ጨለማ ነፃ የሚያወጣ ይህንን የጨለማ ኃይል ሊሰባብር የሚችል ይፈለግ ነበረ። ምክንያቱም ጨለምተኛውም የጨለማ ተጓዦቹም ተያይዘው በእግዚአብሔር ፍርድ በታች ስለነበሩ በኃጢአት ላይ በአመፀኛዎች ላይ ከእግዚአብሔር ዘንድ የሚገለጥ የዘላለም ቁጣ ደግሞ አለ። ስለዚህ ሰዎች ከብርሃን ይልቅ ጨለማን ወደዋል፣ የጨለማው መንግስት ተካፋይ ሆነዋል። ከዚህ ነፃ የሚያወጣ ያስፈልግ ነበረ። መጽሐፉ እንደዚህ አለ፣ እርሱ ከጨለማው ምን አለን? አዳነን። ማን ያወጣናል? እርሱ ነው የሚያወጣን። ክብር ለስሙ ይሁን። ከዚህ ውስጥ ከማንወጣው ጭቃ ውስጥ በምንም ብንታጠብ ሊለቀን ከማይችል ከኃጢአት ጥላሸት እርሱ አዳነን። እስቲ እርሱ አዳነን እንበል። አዳነን፣ ከማንወጣበት ውስጥ አወጣን። አዳነን የሚለው ቃል እኔ ግርም ነው የሚለኝ። ጌታ አገዘን፣ መንገድ አሳየን፣ ሹሩሩ አይደለም ያለን፣ ነጥቆን ያወጣን። እንደዚህ he pulled us out፣ ነጥቆ አወጣን። ከጨለማው ስልጣን ልንወጣ ከማንችልበት ውስጥ አወጣን። ከተቀረቀርንበት የኃጢአት ቅርቃር ከገባንበት ውድቀት ውስጥ ሁሉ ኃጢአት ሰርቷል፣ ሁሉ የእግዚአብሔር ክብር ጎድሎታል ብሎ ሁሉ ከእግዚአብሔር ፍርድ በታች ነው ብሎ መጽሐፍ ከዘጋበት ከተዘጋ ዶሴ እርሱ ከጨለማው ስልጣን አወጣን። ከዛስ አዳነን፣ አወጣን። ከዛስ ቤዛነትንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት ምን አለን? አፈለሰን። ቤዛነት ቶሎ እናገራለሁ ሰዓታችን ስለሄደ። ቤዛነት ምን ማለት ነው? ቤዛነት የሕግም የገበያም ቋንቋ ነው። ሰዎች ጦርነት ሲማረኩ ዕዳ ተበድረው ወይም ደግሞ ዕዳ ውስጥ ገብተው ዕዳቸውን መክፈል ሲያቀታቸው በጥንት የሮማውያን ስርዓት የባሪያ ማሳደር ስርዓት አለ። ሰዎች በተለያየ ምክንያት ወደ ባርነት ተላልፈው ይሰጣሉ። በጦርነት ተማርከው ይሰጣሉ። ዕዳ ኖሮባቸው ዕዳ መክፈል ሲያቀታቸው ይሰጣሉ። ከባሪያም ከተወለዱ ባሪያ ነው የሚሆኑት። አባቶቻቸው ዘራቸው ባሪያ ከሆነ ባሪያ ነው የሚሆኑት። እነዚህ ሰዎች ባርነት ውስጥ እንዲቀጥሉ የሚያደርጋቸው ሕግ ነው። ዕዳቸውን እስካልከፈሉ ድረስ፣ ሕጋዊ ድንጋጌውን እስኪያሟሉ ድረስ ከባርነት ነፃ አይወጡም። ሕጉ ራሱ እነሱ ላይ ይፈርዳል። አሁን እነዚህ ሰዎች ከዚህ ባርነት ሊወጡ ከተፈለገ ወደዚህ ባርነት እንዲገቡ ያደረጋቸውን ትክክለኛ ዋጋ መክፈል አለባቸው። ለምሳሌ እኔ ከሱ በደርና ከወንድሜ ብድር መክፈል ሲያቅተኝ በፍርድ ቤት ያስወስንብኛል። እሰራለሁ ለሱ ባሪያ ሆኜ ስሰራ የማልከፍለው ዕዳ ከሆነ ህይወቴ እስኪያልፍ ድረስ ስሰራ እውላለሁ። ከዛ ተስፍሽ ጀነረስሊ በፍቅሩ በቸርነቱ እኔ የሱን ዕዳ ከፍልለታለሁ ካለ ይከፍልና ከለቀቀኝ ቤዛነት ይሆናል። ካለቀቀኝ መግዛት ይሆንና ደግሞ እሱን ማገልገል እጀምራለሁ። ልክ እንደ ዩዝድ ዕቃ እሸጣለሁ ማለት ነው። በድሮ ሮም ውስጥ ይሄ ነው ያለው። ቤዛነት ርካሽ አይደለም። ቤዛነትን ደግሞ መክፈል የሚፈልግ ሰው የለም። ማን ነው ገንዘቡን አውጥቶ ሲያበቃ ነፃ የሚለቅ? ማንም። ግን ምናልባት በጦርነት ተማርኬ ከሆነ የድሮ እኔ የማገለግልበት መንግስት መጥቶ ከፍሎ ነፃነቴን ሊያውጅ ይችላል። እሱም ቢሆን ነፃነት ውስጥ ደግሞ ሌላ ባርነት አለ። በዚህ አግባብ ነው ሰዎች የባሪያ ማሳደር ስርዓትን የሚፈጽሙት።
ሰው ከባርነት ሊወጣ የሚችለው ሲሞት ሲከፈልለት ነው። አሁን ጳውሎስ እንደዚህ ያለ እና እኛ ሁላችን በጨለማ ስልጣን ውስጥ ነበርን። አሁን ከጨለማ ስልጣን ለመውጣት የሚከፈል ክፍያ ነበር፣ ቤዛነት የሚባል ክፍያ። እሱም ክፍያ ቤዛነት የምናገኝበት የፍቅሩ ልጅ መንግስትን አፈለሰን አገናኘን ሲል ኢየሱስ ቤዛ ሆኖ ከፈለልን እያለ ነው። ክብር ለኢየሱስ ይሁን። አሁን የነበረብን ዕዳ መከፈል ነበረበት፣ ነፃነትን መታወጅ ነበረበት። ክርስቶስ ኢየሱስ ከፈለው ይለናል። ቤዛነት ርካሽ አይደለም። ቤዛነት በዛ ዘመን በወርቅ በብር በተለያየ ንብረት ይደረግ ነበር። ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንደዚህ አለ፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ አለ። ስለዚህ ቤዛነትን አገኘን። እንዴት? በክቡር የክርስቶስ ደም። ክብር ለኢየሱስ ይሁን። ከዛ ደግሞ ቤዛነትን ማግኘታችን ውጤት አለው። የኃጢአትን ስርየት አገኘን ደግሞ ይላል። ወደ አገኘንበት ሲል አገኘን። የኃጢአትን ስርየት ውጤቱ ነው። የቤዛነት ውጤቱ የኃጢአት ስርየት ነው። መዋጀታችን መሰረቱ ሲሆን የኃጢአትን ስርየትና ይቅርታ ማግኘት ደግሞ ድምድማቱ ነው። ጳውሎስ እግዚአብሔርን አመስግኑ፣ የተገባ ኑሮ ኑሩ ለእግዚአብሔር። ለምን? ቤዛነትን ወደምታገኙበት ወደ ፍቅሩ ልጅ መንግስት አፍልሷችኋል። በቅዱሳን ርስት በብርሃን እንድትካፈሉ አድርጓችኋል። ከጨለማው ስልጣን አድኗችኋል። ይህ የተገባ ኑሮ እንድትኖሩ ይለናል ጳውሎስ። ጸሎቱና መማለድ ውስጥ አብን ከምናመሰግንበት ዋነኛና ጣፋጭ ምክንያት አንዱን ይነግረናል። የኃጢአት ይቅርታ፣ የኃጢአት ስርየት። የኃጢአትን ስርየት አገኘን ይላል። ማንሳት፣ መሰረዝ፣ ማስወገድ የሚል ቃልን ተሸክሟል። ስርየት እና ይቅርታ። ስለዚህ ዕዳችሁ ስለተከፈለ አስፈላጊው ቅጣትን ስለተቀጣላችሁ ኃጢአታችሁ ተሰርዟል። ክብር ለኢየሱስ ይሁን። ኃጢአታችን ተለይቶናል። ምስራቅ ከምዕራብ እንደሚርቅ መተላለፋችንን ከኛ አርቆልናል፣ በመስቀሉ ጠርቆልናል። ክብር ለኢየሱስ ይሁን። ይሄ ደግሞ የኃጢአት ስርየትም ቤዛነትም ከንግግር ባለፈ ሕጋዊነቱ የተረጋገጠ ነው። በጽድቁ ስለጸደቀ፣ ክፍያው ስለተከፈለልን፣ ነፍሱን ስለኛ በደል መስዋዕት እንዳደረገ ነቢያት ይመሰክሩለታል። ከዚህ በኋላ ደግሞ ይህንን ያደርጋል። ወደ ፍቅሩ ልጅ መንግስት አፈለሰን፣ ከጨለማው አዳነን፣ ቤዛነትን አገኘን፣ ነፃ ወጣን፣ ኃጢአታችን ይቅር ተባለ። ከዛ ደግሞ የቦታ ለውጥ አደረግን። ከጨለማው ስልጣን አድኖን ነፃነት አወጣንና ወደ ሌላ መንግስት አፈለሰን፣ አስተላለፈን። ለካ ድነት በክርስቶስ የተሰራው ስራ ከጨለማ ስልጣን መዳን ብቻ ሳይሆን ወደ ሌላ ወደ ፍቅሩ ልጅ መንግስት መፍለስ ነው። ድነታችን የተደረገው የተከወነው እኛን ከጨለማ በማውጣት ብቻ ሳይሆን ወደ ሌላ ወደ ብርሃን መንግስት እኛን በማፍለስ በማስተላለፍ ነው። አፈለሰን፣ ትራንስፈር ይለዋል እንግሊዝኛው። አማርኛው ደግሞ ሌላኛው ትርጉም አስተላለፈን ይለዋል። ግሪኩ ሜተስተሰን ይለዋል። ሜተስተሰን ማለት a move with authority, a relocation by sovereign decree ማለት ነው። በአማርኛ አንድ ህጋዊ ባለስልጣን አንድ አካባቢ የሰፈሩ ሰዎችን በራሱ ሉዓላዊ ፈቃድ ከአንድ ቦታ ወደ ሌላ ቦታ ሲያፈልሳቸው ማለት ነው። a move of authority የባለስልጣን እንቅስቃሴ ማለት ነው። አፈለሳቸው፣ አንቀሳቀሳቸው፣ አሻገራቸው ማለት ለምሳሌ ሰዎቹ ወንዝ ዳር ከሆነ የሰፈሩት ወንዙን ሊያለማ ከፈለገ ባለስልጣን ነው አንስቶ ወደ ሌላ ቦታ ያሰፍራቸዋል። የልማት ተነሺ ማለት ነው። የአዲስ አበባ ሰው አይደላችሁ እንዴ? ባለስልጣን ነው። ቤታችን ፒያሳም ይሁን አራብሳም ይሁን
የማንሳት መብት አለው። ተፈናቃይ እንለዋለን እኛ፣ ግን አሸጋጋሪ እንደማለት ነው። አሁን ጳውሎስ ይሄንን የማንቀሳቀስ ስራ ለቆላስይስ ሰዎች ነግሯቸዋል። በደንብ ይረዳሉ። ምክንያቱም ሮማውያን ካምፕ መስራት ከፈለጉ ህዝብ ማንቀሳቀስ ይችላሉ፣ ያንቀሳቅሳሉ። ከተማ መስራት ሲፈልጉ ህዝቡን ተተኪ ቦታ አዘጋጅተውለት ያንቀሳቅሱታል። ብዙ ጊዜ ሰዋዊ አንቀሳቃሾች፣ ሰዋዊ አፍላሾች ለራሳቸው ሰልፊሽ ስለሆኑና ለራሳቸው ዓላማ ስለሆነ ያንን ህዝብ የሚያንቀሳቅሱት ብዙ ጊዜ ማንቀሳቀስ ወይ ማስተላለፍ ሳይሆን ማፈናቀል ነው የሚሆነው በዚህ ምድር ላይ። ይሄኛው ግን ሉዓላዊ አንቀሳቃሽ፣ ይሄኛው ባለስልጣን ሆኖ with a sovereign decree በሉዓላዊ ድንጋጌው ከአንድ ቦታ ወደ ሌላ ቦታ የሚያንቀሳቀሳቸው ይሄ አንቀሳቃሽ ሰዎቹን ከጨለማ ከመቃብር ሰፈር ቀስቅሶ የዘላለም መንግስት ውስጥ ነው ያሰፈራቸው። ይሄ በየትኛውም ባለስልጣን ተደርጎ አያውቅም። ይሄኛው ባለስልጣን ብቻ ነው ከመቃብር ሰፈር ከሞቱበት ህዝቤ ሆይ መቃብራችሁን ከፍታለሁ ብሎ መቃብር ከፍቶ ከመቃብር አውጥቶ መንግስት ውስጥ ከተታቸው። ክብር ለስሙ ይሁን። እርሱ ከጨለማ ስልጣን አዳነን፣ ቤዛነት ወደሚገኝበት የፍቅሩ ልጅ መንግስት ውስጥ ወስዶ አሰፈረን። ተይዘን ተጠርንፈን እጅ እግራችን በብረት ሰንሰለት ታስሮ በነበረ ጊዜ ነፃነታችንን አወጀልን። ከዛስ ፍቅር፣ ይቅርታ፣ ተስፋ፣ ብርሃን፣ እግዚአብሔር ወዳለበት ከተማ ግቡ ብሎ ለቀቀን። ክብር ለስሙ ይሁን። መንግስት ውስጥ ተካፋይ መሆን ቻለ። ለራሱ ዓላማ በቃ በጠበጠው የጨለማውን ሰፈር በጠበጠውና ኑ ብሎ አፈለሰን ይላል። በቃ አፈለሰን፣ አንቀሳቀሰን። ማፍለስ ማለት ማንቀሳቀስ ነው። ሰፊ በቁጥር ብዙ የሆነ በአንድ ቦታ ተመቻችቶም ተስማምቶም እየኖረን የነበረን የሆነን ህዝብ ከአንድ ቦታ ነቅሎ ሌላ ቦታ መትከል ማለት ነው። ወደ ልጁ መንግስት አስተላለፈ። ይሄ ባለስልጣን በሉዓላዊ ኃይሉና ፈቃዱ የቦታ ልውጠትን አደረገለን። እኛን ግን የልማት ተፈናቃይ አይደለም ያደረገን፣ ወደ ዘላለም ህይወት መንግስት ነው ግቡ ያለ። መንግስቱ ደግሞ አሁናዊ ነች። አሁን በመንግስቱ ውስጥ ነው የምንኖረው። ደግሞ መጻኢ ነች፣ ትመጣለች። ደግሞ መንግስቱ ደግሞ ይሄ መንግስት ምንድነው መገለጫው? ያኛው መገለጫው ጨለማ ነው፣ ፍርሃት ነው፣ ጥርጣሬ ነው፣ ከእግዚአብሔር ህይወት መራቅ ነው። ይሄኛው መገለጫው ምን እንደሆነ ታውቃላችሁ? የፍቅር ልጅ መንግስት ነው። የፍቅር ነው መገለጫው ራሱ። ይሄ መንግስት ምንድነው የሚመስለው ስንል አዲሱ የፈለስንበት አዲሱ ሳይት እውነት፣ ብርሃን፣ ሰላም፣ ቅድስና ከዛ እግዚአብሔር ያለበት ነው። እግዚአብሔር አዲሱን መንግስት ስንናፍቅና ማራናታ ስንል በወርቅ የተለበጠ አስፋልት ወንዝ ትልልቅ የሚሰሩልን G+3 ቤቶችን ናፍቀን ሳይሆን እግዚአብሔር ያለበት ከተማ፣ እግዚአብሔር ያለበት ዓለም፣ ኃጢአት የሌለበት ወደሚወደው ወደ ፍቅሩ ልጅ መንግስት አሻገረን። ከዚህ ውስጥ ሁለት ነጥቦች ተረድቻለሁ። እኔ በማጠናበት ወቅት የእውነቴን ነው የምላችሁ እንዴት አይነት ሐሴት እንደተሞላው። አንደኛ መንግስቱ የፍቅሩ ልጅ መንግስት ነው። የፍቅሩ ልጅ መንግስት ነው። እግዚአብሔር ልጁን ይወደዋል። በቃ ይህንን የተረዳው አባት ልጁን በማያልቅ ፍጹምና ዘላለማዊ ፍቅር ስለሚወደው መንግስቱ ራሱ ስሙ የፍቅሩ ልጅ መንግስት ነው የሚባለው። ደግማለሁ፣ ልጁ ለዘላለም የተወደደ ነው። አባት ልጁን በማያልቅ ፍጹም ከዛ ደግሞ ዘላለማዊ ፍቅር ስለወደደው ሁሉንም ሰጥቶታል፣ መንግስት ሰጥቶታል። በዘላለም ፍቅር ስለወደደው የመንግስቱ ስያሜ ራሱ የፍቅሩ ልጅ መንግስት ነው። የፍቅሩ ልጅ መንግስት። ሁለተኛ የዚህ የፍቅር ልጅ መንግስት ተካፋዩ እኛ ማለት ነው። እኛ ከእውነቴ ነው የምነግራችሁ፣ እንዴት ደስ እያለኝ እንደምነግራችሁ። እግዚአብሔር ልጁን በወደደበት ልክ ወዶናል። ወይ ልጁን በወደደበት ልክ እግዚአብሔር
ወደ ፍቅሩ ልጅ መንግስት አፈለሰን ሲል ልጁን ወዶት መንግስት ሰጠው አይደል? ልጁን ወደደው። በቃ በዘላለም ፍቅር፣ በማያልቅ ፍጹም በሆነ ፍቅር እግዚአብሔር ኢየሱስን እንደወደደው እነዚህን ያፈለሳቸውን ወዷቸዋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 23 እኔ አነበዋለሁ። እንዴት እንደማነበው ራሱ ኢየሱስ ነው ይሄን የሚለው። እንዲሁ ዓለም አንተ እንደላከኝ በወደድከኝ መጠን እነርሱን እንደወደድካቸው። ወይኔ ኢየሱስ በተወደደበት ልክ ተወድጃለሁ። ማን ነው እኔን ከእግዚአብሔር የሚለየኝ? ማንም አይለየኝም እኔን ከእግዚአብሔር። እግዚአብሔር ኢየሱስን እንደወደደው ወዶኛል። ይሄ ነው የተሸከመኝ እጁ። እግዚአብሔር ኢየሱስን እንደወደደው ወዷቸዋል። ይሄ መንግስት ፍርሃት፣ ጭቆና፣ ልክ እንደዛኛው መንግስት ባርነት፣ ጥርነፋ ሳይሆን ፍቅር ነው ያለው። እግዚአብሔር ልጁን በወደደበት ፍቅር ዓለምን ወዷል። ድንቅ እኮ ነው አንተ። ከዛ መንግስቱ መገለጫው ራሱ the theme of the kingdom is love, eternal love። ወደዳቸው። እግዚአብሔር እኔ ደግመዋል ኢየሱስን እንደወደደው ስለወደዳቸው የዚህ መንግስት ተካፋይ ያደረጋቸው። ጳውሎስ ይሄንን ነው የሚለው። የቆላስያስ ምዕመናን እየጸለየም እያስተማረም እኮ ነው። የቆላስያስ ምዕመናን ይሄን ከሰማንበት ቀን ጀምሮ የፈቃዱ ዕውቀት እንዲሞላባችሁ እንጸልያለን። የእግዚአብሔርን ፈቃድ ተረዱ። ደግሞ አይምሯችሁ ባዶ አይሁን፣ መንፈሳዊ ጥበብን ተሞሉ፣ ፍሬ አፍሩ፣ ገለባ ብቻ አትሁኑ፣ በእግዚአብሔር ዕውቀት እምደጉ፣ ከደስታ ጋር ለመታገስ ለመጽናት ቻሉ። በሚገባ ለእያንዳንዱ ኑሯችሁ ለጌታ እንደሚገባ ኑሩ። ለምን? እግዚአብሔር እናንተን እንዴት እንደወደዳችሁ ኢየሱስን እንደወደደው ወዷችኋል። የብርሃን ርስት ተካፋይ እንድትሆኑ አድርጓችኋል። ከጨለማ ስልጣን አድኗችኋል። ተዘጋ አለቀ በተባለበት ላይ ሞት ከሞት ውስጥ ቀስቅሶ አውጥቷችኋል። ስለዚህ እንደሚገባ ኑሩ። ሕይወታችሁም አንደበታችሁም አመስጋኝ ይሁን። እግዚአብሔር በክርስቶስ በኩል ለእናንተ ብዙ ስላደረገ ለጌታ እንደሚገባ ትመላለሱ ዘንድ እንለምናችኋለን። ሐዋርያው ጸሎቱ ይሄ ነው። በቃ አጠቃልዬ ጨርሳለሁኝ። ሐዋርያው በጸሎት ውስጥ ምን እንዲያውቁ ይፈልጋል? ይህንን መልከት። ሐዋርያው በጸሎት ውስጥ ምን እንዲያውቁ ይፈልጋል? ሐዋርያው እንዲኖሩ ከመፈለጉ በፊት እንዲያውቁ ነው የሚፈልገው። ኦኬ። ከእውነት ዕውቀት ነው ህይወት የሚቀዳው። የእውነት ዕውቀት፣ የእግዚአብሔር እውነት ጋድስ ትሩዝ ብቻ ነው ትክክለኛ ቀናኢ ህይወትን ልምምድን ሊወልድ የሚችለው። ስለዚህ ሐዋርያው ዕውቀትን እንዲያውቁ ነው የሚፈልገው። መጀመሪያ ምን እንዲያውቁ ነው የሚፈልገው ስንል፣ አንደኛ በእግዚአብሔር ዕውቀትና ፈቃድ እንድንሞላ ነው የሚፈልገው። ሰመራይዝ ያረኩት ነው ጸሎቱን። በእግዚአብሔር ዕውቀትና ፈቃድ እንድንሞላ ይፈልጋል። የእግዚአብሔር ዕውቀት ይሙላባችሁ፣ የፈቃዱን ዕውቀት ተረዱ፣ መንፈሳዊ ጥበብ መንፈሳዊ አእምሮ ይኑራችሁ ይላቸው። የእግዚአብሔር ፈቃድ የእግዚአብሔር ዕውቀት እንዲኖራቸው ይፈልጋል። በግምት በመላምት በተሸራረፉ በተቀላቀሉ በተደባለቁ ዕውቀቶች፣ እውነት መሳይ ዕውቀቶች ክርስትናቸው እንዲመራ አይፈልግም። ፍጹም በሆነ ምልኡ በሆነ ገዢ በሆነ በእግዚአብሔር እውነት እንዲጓዙ ይፈልጋል። የእግዚአብሔር እውነት ብቻ ነው የእግዚአብሔርን ህይወት እንድንጓዝ ሊያደርገን የሚችለው። በተንሻፈፈ በመላምት በግምት በተለያየ ሰው በቀል ትምህርቶች ወደ እግዚአብሔር መንገድ ወደ እግዚአብሔርም ህይወት ልናመራ አንችልም። የእግዚአብሔርን ፈቃድ ተረዱ ይላቸው። እግዚአብሔር ይህን ጸጋ ያብዛል። ሁለተኛ መንፈሳዊ ጥበብና አእምሮ ይሙላባችሁ ይላቸዋል። ባለፈው ሳምንት ተናግሬያለሁ፣ ለማስታወስ ያህል የእግዚአብሔርን ምክር የእግዚአብሔርን ፈቃድ የእግዚአብሔርን ዕውቀት ከተሞላችሁ በኋላ ለመኖር የሚሆን ያንን የተማራችሁትን የእግዚአብሔርን ምክር ወደ ህይወታችሁ ማውረድ እንድትችሉ ጥበብን ተሞሉ። ጥበብን ለመኖር የሚሆን ከላይ የሚወርድ እግዚአብሔር የሚያፈሰው ጥበብን ተሞሉ።
ይሄ ጥበብ የአጋንንትን ትምህርት በማዳመጥ የሚገኝ ሳይሆን ልብን ትሬንዲንግ ለሆኑ ሰሞናዊ፣ አሁናዊ፣ ወቅታዊ ከሆኑ ትምህርቶች ጋር ጆሮን ከመከወን ወይም ከመስጠት ለእንደዚህ አይነት ትምህርቶች ራስን ከመገበር አይደለም ጥበብ የሚመጣው። እንዲህ አይነት ጥበብ የሚወልደው አጋንንታዊ ልምምድን ነው። I'm very sorry። ከላይ የሆነ እግዚአብሔር ሳይነቅፍ በልግስና የሚሰጠው ታራቂ ገዢ የሆነ ለመኖር ለመቀደስ ጌታን ለመምሰል የሚሆን ጥበብን ተሞሉ። እግዚአብሔር በእንዲህ አይነት ጥበብ ይሙላል። አናኗርን፣ አስተሳሰብን፣ ንግግርን፣ አካሄድን፣ ህይወትን ሚመዝን ሚለካ የእግዚአብሔር ጥበብ። አለበለዚያ የውር ድንብር ነው የሚሆነው ጉዞ። መንፈሳዊ ጥበብን ተሞሉ። እንዴት እንድንናገር፣ እንዴት እንድናስብ። ክርስቲያንን ካልን ንግግራችን በዚህ መወሰን አለበት። አካሄዳችን በዚህ መወሰን አለበት። አወጣጥ አገባባችንን በሙሉ ሼፕ ሊያደርገው ይገባል። ይህንን ሼፕ ሊያደርግ የሚችል ከምዝምዝ ወርቅ ከቀይ ዕንቁ የምትበልጥ አጥብቀን ብንሻት እግዚአብሔር የሚሰጠን ሳይነቅፍ በልግስና ይሰጣል ብሏል እኮ ያዕቆብ አይደል እንዴ? እንዲህ አይነት ጥበብን ተሞሉ። እዛ ደግሞ አይምሮ፣ መንፈሳዊ አይምሮ ይኑራችሁ። አስተሳሰብ፣ የኑሮ ዘዬ፣ ዝንባሌ፣ ንግግር፣ የልብ ማጋደል የለም ኢንክላይኔሽን፣ ልባችሁ የሚያጋድልበት ነገር፣ የስነ ልቦና ውቅራችሁ በሙሉ መንፈሳዊ ይሁን። ማይንድ ሴታችሁ በሙሉ መንፈሳዊ ይሁን። እግዚአብሔር በዚህ በረከት ይባርካል። በእውነት ዓለማዊ አጋንንታዊ ቀመርተኛ በሆነ ትውልድ መካከል መንፈሳዊያን ያድርገን ጌታ። ያስፈልገናል። ይህንን እውቀት ተሞሉ ይለናል። ኦኬ ከዛስ ይህንን ካወቃችሁ እንዴ ደግሞ እንዴት እንደምትኖሩ ልንገራችሁ ይለናል። ከእውነት እውቀት ህይወት ስለሚቀዳ እንዴት መኖር እንዳለባቸው ደግሞ ይናገራል። አንደኛ እግዚአብሔርን የሚያከብር ህይወት ኑሩ። እግዚአብሔርን የሚያከብር ህይወት ኑሩ። ለእግዚአብሔር ክብር የሆነ ህይወት ይብዛልን። ለእግዚአብሔር ክብር የሆነ ህይወት እንዴት? ለጌታ እንደሚገባ ተመላለሱ። ለጌታ እንደሚገባ ተመላለሱ። ይሄ የመንፈሳዊ ብስለት ጥግ ነው። በእውነት ቅዱሳን የክርስቶስን ውበት ሪፍሌክት የሚያሳይ ኑሮ ይኑራችሁ። ለጌታ እንደሚገባ ተመላለሱ። ከዛስ ፍሬ አፍሩ። አይደለም እንደዛ ምን ይለው አይደለም? ተመልከቱት። በበጎ ስራ ሁሉ ምን እያላችሁ ነው የሚለው? ፍሬ እያፈራችሁ ፍሬ አፍሩ። እንዴት እንኑር? ጳውሎስ ፍሬ እያፈራችሁ አፍሩ፣ ኑሩ። ሌጋሊስቲክ ከሆነ ይሄ ሰዋዊ ከሆነ የህግ ቀንበር ከተጫነበት አይነት የሥነ ምግባር አካሄድ ሳይሆን ከመንፈስ ቅዱስ ጋር ካላችሁ ንክኪ የተነሳ የመንፈስ ቅዱስ ፍሬ አፍሩ። እግዚአብሔር በፍሬ ይባርካል። ሌጋሊስቲክ የሆነ ፍሬ ሳይሆን ይሄ አስመሳይ የሆነ ፍሬ ሳይሆን ከስጋ የሚወለድ ፍሬ ሳይሆን ስጋን በመጨቆን ከሚገኝ ጥበብ ሳይሆን ከመንፈስ ቅዱስ የሚገኝ ፍሬ። ከዛ ደግሞ እንዴት እንኑር? በእግዚአብሔር ዕውቀት የሚያድግ ህይወት ይኖራችሁ። በዚህ በሚያድግ ዕውቀት በእግዚአብሔር ዕውቀት እያደጋችሁ ነው የሚለው። በእግዚአብሔር ዕውቀት የሚያድግ ህይወት። አራተኛ በመንፈስ ቅዱስ የጠነከረ ህይወት። እግዚአብሔር ይባርከን በእንዲህ አይነት ህይወት። ይሄ እንዲህ አይነት ብጽዕና ያስፈልገናል። እንዲህ አይነት ህይወት ያስፈልገናል። በእውነት በመንፈስ ቅዱስ የጠነከረ ህይወት። እንዴት አይነት ስንለው በመንፈስ ቅዱስ የጠነከረ ህይወት እንደ ክብሩ መጠን በኃይል ሁሉ የሚበረታ በነገር ሁሉ ደስ የሚያሰኝ የሚታገስ ጸጋ ይብዛል። በነገር ሁሉ የሚታገስ ታጋሽ የሆነ በጽናት የሚቆም በማመስገን የተሞላ ህይወት ይኑራችሁ። በመንፈስ ቅዱስ የጠነከረ ህይወት ማለት ይሄ ነው። እግዚአብሔርን የሚያከብር በእውነት ያደገ ፍሬ የሚያፈራ በመከራ መታገስ የሚችል
ትዕግስት በእነሱ ዘንድ ፍጹምና ምሉዓን የሆኑ ዘንድ ስራውን የሚፈጽምባቸው ክርስቲያኖች እንዲሆኑ ይፈልጋል ጳውሎስ። አንዳች ሳይጎላችሁ አይደለም የሚለው ያዕቆብ። ትዕግስት በእናንተ ምን ይበል? ስራውን ምን ይበል? ይፈጽም። ስለዚህ ፍሬን የሚያፈሩ በመከራ የሚታገሱ ፍጹማንና ምሉዓን የሆኑ ዘንድ እንዲህ ያለ መንፈሳዊ ፍሬን የሚያፈሩ በቃ የጎረመሱ የለም ጥንክር ያሉ የወንጌሉን ምስጢር የተረዱ ከዛ ደግሞ እንደ ወንጌሉ እውነት እግዚአብሔርን የሚያመሰግኑ የሆኑ ዘንድ ትልቁ ናፍቆቱ ነው ጳውሎስ። ጸሎቱን ሲያጠቃልል እንደዚህ ይላል ጳውሎስ፣ የቆላስይስ ሰዎች ሆይ የእግዚአብሔርን ፈቃድ የተረዳችሁ ለእግዚአብሔር የተገባ ምግባርና ምልልስ ያላችሁ እንድትሆኑ መንፈሳዊ ብስለትን የተላበሳችሁ እንድትሆኑ በመለኮታዊ ጥበብና አእምሮ እግዚአብሔር የቃኛችሁ እንድትሆኑ እፈልጋለሁ፣ ጸልያለሁ፣ እለምናለሁ። የወንጌልን ምስጢር የተረዳችሁ እንድትሆኑ፣ በወንጌል ምስጢር የጠነከራችሁ እንድትሆኑ። እግዚአብሔር እናንተ ላይ ብዙ ነገር ኢንቨስት አድርጓል። እግዚአብሔር አድኗችኋል። እግዚአብሔር በብርሃን እንድትካፈሉ አብቅቷችኋል። ወደዚህ መንግስት አፍልሷችኋል። ይቅርታንና ቤዛነትን ለግሷችኋል። ስለዚህ መንፈሳዊ ብስለት፣ የእግዚአብሔር ዕውቀት፣ መንፈሳዊ ፍሬ፣ እግዚአብሔርን መምሰል እንዲኖራችሁ ጸልያለሁ። የክርስትና ጥጉ ይሄ ነው። ክርስትና የሚለካው በዚህ ብቻ። ከዚህ በዘለለ ክርስትና አይለካም። በንግግር ቅልጥፍና ቸርች ውስጥ በሰነበት ነው ብዙ ዓመታት በምንችላቸው የጴንጤ ቃላቶች አይለካም ክርስትና። አም ቬሪ ሶሪ። ክርስትና የሚለካው በዚህ ነው። በፍሬ እግዚአብሔርን በመምሰል የእግዚአብሔርን ፈቃድ በመረዳት እንደ እግዚአብሔር ምክርና መንገድ በመሄድ እግዚአብሔር ይህን በረከት ያብዛልን፣ ያስፈልገናል። ጸሎቱ ሲጨመቅ በቃ ይሄ ነው። ትሩዝ ትራንስፎርሜሽን ታንክስ ጊቪንግ። የእግዚአብሔርን እውነት እንዲረዱ በተረዱት በእግዚአብሔር እውነት ላይ እውነተኛ ልውጠት እንዲኖራቸው ከዛ ጌታን እንዲያመሰግኑ እግዚአብሔር በዚህ በረከት ይባርከን። ጸሎቱ ሲጨመቅ 3 ነጥብ ነው መጽፉ ምዕመናን ቅዱሳን። አንደኛ የእግዚአብሔርን እውነት የተረዱ እንዲሆኑ፣ የእግዚአብሔርን እውነት የተረዱ እንዲሆኑ። ሶስተኛ እውነተኛ ልውጠት ትራንስፎርሜሽን፣ ልውጠት ያስፈልገናል። መታደስ፣ መለወጥ፣ መስተካከል ያስፈልጋል። እውነተኛ ልውጠት እንዲኖራቸው። ከዛ ደግሞ አመስጋኝነትን እንዲላበሱ፣ ጌታን እንዲያመሰግኑ፣ ስለ ወንጌሉ ስራ እግዚአብሔርን የሚያከብር ህይወት እንዲኖራቸው ይጸልያል። የክርስትና መለኪያው ይሄ ነው። መንፈሳዊ ፈቃድን መረዳት፣ የእግዚአብሔርን ዕውቀት መላበስ፣ መንፈሳዊ ጥበብ፣ መንፈሳዊ አእምሮ መሞላት፣ በበጎ ስራ ሁሉ ፍሬ ማፍራት፣ በእግዚአብሔር ዕውቀት ማደግ፣ ለመጽናትና ለመታገስ መቻል። በቃ መጽናት፣ መታገስ፣ እንዲህ ያለ ትዕግስትን የሚያካክል መንፈሳዊ በረከት፣ ራስን መግዛት የሚባል ትልቅ ብጽዕና ባጣንበት በዚህ ዘመን ያስፈልገናል። ከጨለማ ስልጣን ያዳነንን፣ ቤዛነትን የሰጠንን፣ የፍቅሩ ልጅ መንግስት ውስጥ እንድንካፈል ያፈለሰንን እግዚአብሔርን የምናመሰግንበት፣ በብርሃን ርስት በቅዱሳን ጋር እንድንካፈል ያበቃንን አብን እንድናመሰግን፣ ደግሞ ለጌታ የተገባ ምልልስ እግዚአብሔር በዚህ በረከት ይባርካል። ለጌታ የተገባ a walk worthy of Christ፣ እያንዳንዱ እርምጃ ለክርስቶስ መንግስት፣ ለክርስቶስ ዓላማ የተገባ ይሁን። ጸጋ ይብዛልን። እንጸልያለን።